ግዴለም ልቤ ይችላል። ዘፋኝ ኮንኩኝ እኔ ፍቅር ምክንያት ነው የምፈልገው። ጉማዬ ማለት ውበት የምትገልጽበት ነው። ሀገር ወዳድነት፣ ወንዳ ወንድነት። አባቴ የሆነ ዘፈን የሚወዳት ነበረች። ግዴለም ልቤ ይችላል የሚለው እና እሱ ይመጣል፣ እኔ ከጎን ሆኜ ይዘፍናል። ዝነፈ ካልኩኝ እዛው ነው። እናቴ አርቲስት ነበረች። የተዋወቁት ሁላ ኔት ክለብ ውስጥ ነው ሁለቱ። እንዲህ ላርምሽ ላርም በሚባል ሙድ እኔን የመሰለ ልጅ። ስሜ ሳምሶሎ ልባላለሁ። አርቲስት ነኝ፣ እንዲሁም ግጥምና ዜማ ደራሲ። የፈጣሪ በስጦታ የሆነች መንፈሴ እርካታ ዘር የጀግኖች መነሻ። በአጋጣሚ ጉማዬ የተሰራው ገና ሃይስኩል ላይ ያለው የኳራንታይን ዕለት 10ኛ ክፍል ነበር ጋር እና ያን ሙዚቃ የሰራን ይገርማል። ከአንድ አርቲስት ጓደኛዬ ጋር ቁጭ ብለን የሆነ የድሮ ሙዚቃዎችን ማዳመጥ ጀመርኩኝ፣ ባህላዊ ነገሮች እና ትንሽ ከነሱ ጋር የሚያቀራርብ ዜማ መጣልኝ፣ አይዲያ መጣልን እና ለምን እንደዚህ አንሰራውም በሚል ጻፍ ነው። ልክ እንደ አባቱ አመቱ ኮስተራ፣ ልክ እንደ እናቱ መንፈሰ ጠንካራ። ጉማዬ ማለት ደስ የሚል ነገር ነው። ከትግርኛ ቃል የመጣ ሲሆን ጉማዬ ማለት ለብዙ ትርጉም ትሰጠዋለህ። ሰማይ አለ፣ ምን አለ፣ በቃ ውበት የምትገልጽበት ነው ጉማዬ ማለት። አባቴ ያው ሉሌ ኤፍሬም ይባላል። ቅጽል ስሙ ወልደ ኤፍሬም በመባል ነው የሚታወቀው እና የትግርኛ ሙዚቃ አቀናባሪዎች ነው። በዘጠናዎቹ በነ አብርሃም ገብረመድህን፣ በነ ኤደን ገብረስላሴ፣ በነ አብረህት ከነሱ ጋር አንድ ላይ ይሰራል፣ ዜማም ይደርሳል። አባቴ ሙዚቃ ከልጅነት ጀምሮ ነው ያስተማረኝ። እንደውም ቅኝት ምናምን እሱ ያላለው ነገር ካላደረኩላ ዱላ ነበር ይቀጥናል። ለምሳሌ የሆነ ዘፈን የሚወዳት ነበረች። እሱ አብዛኛው ጊዜ ትግርኛ ነው የሚሰራው፣ ግን በጣም የሚወዳት ዘፈን ነበረች። ግዴለም ልቤ ይችላል የሚለው እና በዛ ሰዓት ያልሆነ ግጥም ትናልኩኝ ማለት ነው። ከዛ እንዴት እንደዚህ ይላል ብሎ ትንሽ ከወር ተደረገ። አረ እዛው እንትን ነው ኪቦርድ አለው ኪቦርዲስታ እና እሱ ይመጣል፣ እኔ ከጎን ሆኜ ይዘፍናል እና የሆነ ዝነፈ ካልኩኝ እዛው ነው። ስለዚህ ከልጅነት ጀምሮ የቤተሰብ ድጋፍ ነበረ? በአባቴ ድጋፍ አለኝ። በእናትስ? እናቴ ነፍስ ይማርና እሷ ሙዚቀኛ ነበረች፣ ግን ያው መሰረት መብራቴ ትባላለች። ተዋናይቱ አይደለችም፣ ግን መሰረት መብራቴ ትባላለች። እሷ አርቲስት ነበረች። የተዋወቁት ሁላ ኔት ክለብ ውስጥ ነው ሁለቱ። ከዛ ተዋወቁና እንዲህ ላርምሽ ላርም በሚባል ሙድ እኔን የመሰለ ልጅ። ሙዚቀኛ ነበረች? ሙዚቀኛ ናይት ምናምን ትጫወት ነበር። የራሷ ሙዚቃ ነበራት? ሙዚቃ አልነበራት፣ ግን ናይት ፐርፎርም እንደምታደርግ አውቃለሁ። በልጅነቴ ያረፈችው ሰው ስለ እሷ ታሪክ እንጂ ብዙም ቅር ይላል። ፋዘር እስከ መቼ መሰለህ ሙዚቃ እንትን ያልነው እስከተወሰነ እንትን ነው፣ እስከ 8ኛ ክፍል ምናምን አካባቢ ነው። ከሙዚቃ ጋር ብዙ ከደሜ ቢሆንም የሚቀረኝ ነገር ነበረ። ለምሳሌ ሙዚቃ መሳሪያ እሱ በደንብ መጫወት ይችላል፣ ማቀናበር ይችላል፣ ዜማ መድረስ ይችላል፣ ግጥም መድረስ ይችላል፣ መስፈንም ይችላል። እኔ የምችለው ነገር ግጥምና ዜማ መስራትና መስፈን ነው። ሙዚቃ መሳሪያ ላይ ብዙም የተዋልኩ ልጅ አይደለሁም እና አጋጣሚ ሆኖ ያው የእግዚአብሔር ስራ መቼስ ነውና ያው እሱም አርፏል፣ በህይወት የለም። ግን ያው ትላልቅ አርቲስቶች ግን ያውቁታል፣ ያውቅናም አግኝቷል በእነሱ እና ከሱ በኋላ ነው እንግዲህ ሙዚቃ መሰናክል የሆነችብኝ ማለት
ትንሽ ፋዘር ካረፈ በኋላ አብዛኛው ያረፈበት ነገር ወደ ሙዚቃ በሙዚቃ ምክንያት ነው ብሎ ያምናሉ የኛ ቤተሰቦች። ሙዚቃ ሲባል ምን መሰለህ እንትን ከጥሩ ነገሩ ይልቅ እነሱ የሚታያቸው ጉዳቱ ነው። ስለ ሙዚቃ ብለህ ስትገባ ስንታላ አልባሌ ቦታዎች ምናምን እንደዚህ እና በዛ ነገር አንተንም እንደዛ ነገር ትሆናለህ ብሎ ስለሚያስቡ አብዛኛው ጊዜ አይደግፉኝም ነበር እና ያው ባህር ዳር ከሄድኩኝ በኋላ ነው። ባህር ዳር በይዘው ባለውለታዬ ነች። ለትምህርት ቤተሰብ ጥያቄ በሚለው ሄድኩኝ። ከዛ 4 ዓመት ነው የተቀመጡት። ያው ከ8ኛ ክፍል በኋላ ፋዘር ካረፈ በኋላ ማለት ነው። እና እንግዲህ ያው ከሙዚቃ እናርቃለን ተብዬ ነው ባህር ዳር ሄድኩት። ሳናውቀው እንግዲህ ባህር ዳር ውስጥ እንግዲህ በሙዚቃ የሚደግፉኝ እንትን ሳፖርት የሚያደርጉኝ ጓደኞች አፈራው ማለት ነው። ጣና ሐይቅ ትምህርት ቤት ይባላል እና እሱም ባለውለታዬ ነው ትምህርት ቤቱ እና እዛ ውስጥ ከገባ በኋላ ነው እንግዲህ ሙዚቃ መስፈን ብቻ ሳይሆን ወደ ራሴ ስራ ለመምጣት እንትን ያልኩት ያው እዛ ከሄድኩኝ በኋላ ነው። ጉማዬ 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 ዜማ ቤትን አሪፍ እናያየዋት አልጠበኩም ነበረ። ከአመታት በፊት ነው ሁላ ያወራ ነው አይደል? ያው በአካል ባንገናኝም አውርተናል እና መጀመሪያ ላይክ ሌላ እንትን ነገር ነበረ እንደተለመደው ከፕሮዳክሽኖች ጋር የመጀመሪያ አይደለም። ይሄ ግን ከጠበቁት በላይ ነው። ደስ ይላል። ቦታው ምናምን አሪፍ ነው። ሴታፓችሁ ደስ ይላል። ለየት ያለ ነው። እስካሁን ካዩት ለየት ያለ እንትን ገጸ ባህሪ ያለው ቤት ነው። ደስ ይላል። ከዚህ በፊት ሚውዚክ ቪዲዮ ተቀርጾታል? እንዴ ብቻ ሹት ወስጃለሁ። የወጣ ሙዚቃ አለኝ። እዚህስ የቀረጻው ቀን እንዴት ነበር ኤክስፒሪየንስ? በጣም እንትን ነው ማለት እኔ አንድ ሹት ብቻ ወስጄ ምናምን ነበር መሄድ የመሰለኝና በጣም ታስተገርራላችሁ እና በጣም አሪፍ ነው። ሹቱ ደስ ይላል። የፈጣሪ በስጦታ የሆነች መንፈስ እርካታ እድሉን የሰማው ቲክቶክ ላይ ፖስት ተደርጎ ነበረ። ከዛ በአጋጣሚ እኔን ኮንታክት አረኳቸው ማለት ነው። ከዛ ሀሳቡን ምናምን ነገርኩት። እሱም ሀሳቡን አስረዳኝ። ከዛ እስቲ ስራን ልስማው አለ። ስራዬን ሲሰማው ያው ወደውታል። ከዛ እንግዲህ አብረን እንስራ ተባብለን ያው እንግዲህ እዚህ መጣ ማለት ነው። እንደሚናገራ ገዜ ምስክር ነው። ኢትዮጵያ መሆኔ ልዩ መለያ ነው። የጀግናው ዘር የቀንድ እሳቱ እኔም ነኝና ልብ ቆራጡ። እኔ መሆን የምፈልገው ዘፋኝ ከሆንኩ የኔ የፍቅር ምክንያት ነው መሆን የምፈልገው። የፍቅር ምክንያት ማለት ከገባ እኛ እግዚአብሔር ማለት ፍቅር አይደለም። እኛ የፍቅር ምክንያቶች ነን። የፍቅር ምክንያት ማለት በሄድክበት ቦታ እርቅ የሆነ ነገር፣ በሄድክበት ቦታ ፍቅር የሆነ ነገር፣ በሄድክበት ቦታ በአንተ የተነሳ ሰላም ሲሆን አንተ ምንድነህ ማለት ነው? የፍቅር ምክንያት ነው ማለት ነው። ያንን ነገር በሙዚቃዬ ለህብረተሰቡ ማስተላለፍ ፈልጋለሁ። እንደኔ አይነት ወጣት የሆኑት ልጆች ነው እነሱም በቃ እንደዚህ አይነት ጥበብ ላይ ደግሞ እንዲገቡ በጣም ማድረግ እፈልጋለሁ። አላሌ ጉማ ብሎ በዜማ በአደባባይ ቆሜ በጀግናው ከተማ አላሌ ጉማ። ያው ዘመን አሁን ይሄ ዘመን አብዛኛው ጊዜ ሂፕሆፕ ምናምኖች የሚያዳምጡበት ጊዜ ነው። እንደዚህ ዘመናዊ ነገሮች የሚያዳምጡበት እንትን ነው። ከበፊቱ ይሻላል። አሁን በደንብ እየተደመጠ ይገኛል። ይህንን የሰራሁት ሙዚቃ እኔ ከ4 ዓመት ምናምን በፊት ነው። በጣም ቆይቶ ብዙ አልተለመደም ያኔ እንደዚህ አይነት ሙዚቃ። ስለዚህ ሰው ደግሞ ጆሮ ለየት ያለ ነገር መስማት ይወዳል። ጥሩ በቃ ማለት ለሱ የሚስማሙትን ነገር መስማት ይወዳል። ዘመናዊው ባህላዊ አንድ ላይ ሚክስ በማድረግ ያው ደረሰ ነው። ትግርኛ የመስፈን ሀሳብ አለኝ። ምክንያቱም ያው ቤት ውስጥ ትግርኛ ተናጋሪዎች ቤታችን ይበዛሉ። ትግርኛ የመስፈን ሀሳብ አለኝ።
ሞክሬ ግን አላውቅም። ለመድፈር ሞክሬ አላውቅም። ልክ እንደ አባቱ አመቱ ኮስተራ ልክ እንደ እናቱ መንፈሰ ጠንካራ ሰው የሚያከብር ደም ይናገራል ገዜ ምስክር ነው ኢትዮጵያ መሆኔ ልዩ መለያ ነው። ደም ይናገራል ገዜ ምስክር ነው ኢትዮጵያ መሆኔ ልዩ መለያ ነው። የጀግናው ዘር የቀንድ እሳቱ እኔም ነኝና ልብ ቆራጡ ባህር ዘብ መጣ ባህሩን አቋርጦ እና ያንን የምወድበት ምክንያት ያው ኢትዮጵያዊ ስለሆንኩ ኩሩ ኢትዮጵያዊ ስለሆንኩ ጉማዬ 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 አላሌ ጉማ የበለው በዜማ በአደባባይ ቆሜ በጀግናው ከተማ አላሌ ጉማ እኔ ለየብቻ ነጣጥዬ ማመስገናቸው ምክንያቱም አንድ ነገር አትችልም ላለ ሰው ሁላ ራሱ እሱ ላንተ ያበረታታል። አትችልም ያለ ሰው ራሱ ያበረታታል። ካመሰገንኩኝ እኔ ሁሉንም ማመሰገነው ግን በጣም አመስገን የምፈልገው ግን እዚህ ሙዚቃ ውስጥ የከተቱኝ ጣና ሐይቅ ትምህርት ቤት ያሉ ልጆች እና እዚህ አዲስ አበባ ውስጥ በጣም ብዙ እንትን ያሉልኝ ከሙዚቃ እንትኖችም ከግሌም ጓደኞችም በጣም ትልቅ ዋጋ ከፍለውልኛል ጓደኞቼ። በጣም እነሱን ማመስገን እፈልጋለሁ በጣም እና ከዚህ በመቀጠል ደግሞ ያው እስካሁን ድረስ በህይወት ለኖርኩበት እግዚአብሔርን አመሰግናለሁ። ጉማዬ ማለት እንትን በሶስት ቃል ስገልጸው አንደኛ ሀገር ወዳድነት፣ ሁለተኛ ወንዳ ወንድነት፣ ሶስተኛ ደግሞ ሶስተኛ ከባድ ጉማዬ 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 አንድ ጥያቄ ጠይቅ። ወደ ባህር ዳር የተላከው ከሙዚቃ እንድትሸሽ ተብለህ የቤተሰብ አካላቶች ናቸው አይደል? ወደዛ ትሄድ ያደረገው ወደ ባህር ዳር። አሁን ለሙዚቀኛ ሙዚቃ ስትሰራ ሲያዩ ምናምን እነዛ ሰዎች ተቀይመው አልናገርም በይስቢ አሁን አላወራም ሙላ የእንትንም የበፊቱንም የኛውም ስሰራ ለማንም አላወራሁም። አሁን ይሄን ሲሰሙት ምናልባት ይሄን ሲሰሙ ሊናገሩ ይችላሉ። እንግዲህ ይቅርታ ብለህ ማለፍ ነው። ከዚህ ውጭ ማድረግ አልችልም። ደም ይናገራል ገዜ ምስክር ነው ኢትዮጵያ መሆኔ ልዩ መለያ ነው። የጀግናው ዘር የቀንድ እሳቱ እኔም ነኝና ልብ ቆራጡ ባህር ዘብ መጣ ባህሩን አቋርጦ እንዳልባረቀም ከመግረም ርቆ ሐውልት ያቁም መለያቶች ገድመ ወዝም ደሴትን በመሆን ናበለውና በለውና ናበለውና በለውና እዛ ላይ እንትን ያልኩት እንትን አንደኛ ካልቸራቸውን እንዲረዱ ነው የምፈልገው። ሁለተኛ ደግሞ ዘመናዊም ባህላዊም አንድ ላይ ሚክስ አድርገን መስፈን እንችላለን። ምንም በቃ የተለየ አድርገን በራሳችን ስራ ተሰጥኦን ማዳበር እንችላለን። ተሰጥኦአችንን ማውጣት እንችላለን እና ያው ሂፕሆፕ ውስጥም እንዳለ ሆኖ በቃ ሂፕሆፕም ሀገረኛም ምንም እንትን በለው ብቻ አንድ ላይ መሄድ መዋሃድ እንደሚችሉ ያው መረዳት አለባቸው ብያለሁ። አላሌ ጉማ የበለው በዜማ በአደባባይ ቆሜ በጀግናው ከተማ አላሌ ጉማ የበለው በዜማ በአደባባይ ቆሜ በጀግናው ከተማ ጉማዬ 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 እና ያው ቤተሰብ እንግዲህ ቤተሰብ አሁን አንተ ላይ ደግፍ ይችላል። ፕሮሰሱን ማየት አይፈልግም። እየመጣ ያለውን የእርክ ያለበትን ፕሮሰስ ማወቅ አይፈልግም። ግን እዛች ቦታ ላይ ዱቄቱን ኬትም አምጪ ዱቄቱን ፍጩ እንደዚህ አይነት እንትን ናቸው። እዛች ቦታ ላይ ነው ማየት የሚፈልገው። ፕሮሰሱን ማየት አይፈልግም። ያው ምናልባት አሪፍ ቦታ ላይ ስደርስ እነሱም አክሴፕት ያደርጉኛል ብዬ አስባለሁ። ካላረጉኝ ደግሞ ያው እንግዲህ እኔ የፈለኩትን ይዤ እከተላለሁ ማለት ነው። Naguma